ላገባሽ ስለሆነ ለምን ቤት እየሰራን በቃ ያሟላው ምናምን ከዛ ግን እሱ ሌላ ነገር ነው የሚያደርግበት። የአረብ ሀገር ሴቶች እንግዲህ ብዙዎቹ እየተሸወዱ ይገኛሉ። በጣም ሻይሆነ ወንድ እዚህ ኢትዮጵያ ይኖራል። ከዛ ቁጭ ብሎ ይቀለባል ማለት ነው። በቃ አገባሻለሁ የሚል ቃል ይገባላታል። ብዙዎቻችን ብዙ ነገር የተበሉ ሰዎች ምናምን ስለምናይ እድሜያችሁን በሙሉ የለፋችሁበት ገንዘብ በአንድ ሰው ምክንያት የዛን ጊዜ መጠንቀቅ እየተቻለ እንደዚህ አይነት ነገር የሚያደርጉ ሰዎች ምን አይነት ወንዶች እንደሆነ ታውቂያለሽ? በጣም በሚያሳዝን ሁኔታ ይሄ ይታወቃሉ፣ ሚዲያ ላይ ይታወቃሉ ምናምን ተብሎ የሚታሰብ መልካም ናቸው። እነሱም ሃይማኖተኛ ሰው ነው ምናምን ተብሎ የሚታሰብ ሰው አለ። እንደዚህ አይነት የሶሻል ሚዲያ ሰዎች ናቸው ብራቸውን ቅርጥፍ አድርጎ ቢበላቸው። እንደዚህ አይነት ልክስክስ ወንድ እኛን አይወክለንም፣ እኛ ወንዶችን አይወክለንም። ላላ ብዬ ነው የምጠላቸው እንደዚህ አይነት ወንዶች። በዚህ አጋጣሚ የዋህ ናቸው። እኔ እዛ ስትሄድ ለምንድን ነው እንደዚህ የምትሆኑት? ደግሞ ከስራዎች ሁሉ በጣም ከባዱን ስራ ነው እየሰራች ያለችው። የሰው ሀገር መኖሯ በራሱ ሌላ ነገር፣ ሴት ልጅ መሆኗ በራሱ ሌላ ነገር። መጥፎ ፎቶ ይይዙባቸዋል። ፍቅር ላይ ሲሆኑ ምናምን ነገር መጥፎ ፎቶ ያስልኩና ምናምን ነገር መጥፎ ፎቶ ይይዙባቸዋል። የራቁት ፎቶ ከዛ እሱ መያዣ ይሆናል። ቃለቀ ወጥመድ ውስጥ ገባች። አንተ ምን ነው ይሄን ያህል ኤክስፒሪየንስ አለ በልታል እንዴ እንዳትሉኝ ባይሆን እኮ ኢቭን እንዳለ ቴክኒኮችን ሁሉ ያውቃል። ሰላም አለይኩም ውድ የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ ሀሳብ መተናል። እኔና ሰሙ ማለት ነው። እንግዲህ ለዛሬ ልናነሳው ያሰብነው ሀሳብ ስለ ማዳም ቅመሞች ወይንም ደግሞ ስለ አረብ ሀገር ሴቶች ስለነሱ ነው ማንሳት የፈለግነው። በእርግጠኝነት እኔና ሰሙ ዛሬ አንድ ሆነን ነው ይሄንን ሀሳብ ብዙ ጊዜ ስንሟገት ስንቧጨቅ ነው የምትመለከቱት። ዛሬ ግን በዚህ ሀሳብ ላይ የራሳችንን አስተሳሰብ እያወራን ምናልባት በመሀል የማያግባባን ነገር ካለ መቀጠል ነው። ግን የምንግባባ ይመስለኛል በዚህ ሀሳብ። የአረብ ሀገር ሴቶች እንግዲህ ብዙዎቹ እየተሸወዱ ይገኛሉ። በጣም ሰብስክራይብ ማድረግ እንዳትረሱ። በመሀል ሰብስክራይብ ማድረጋችሁን አትርሱ። ይህን ቪዲዮ እየተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ አጋጣሚ የምናነሳው ኢሹ ላይ የእናንተም ስቶሪ ካለ በስልክ ቁጥራችን ላይ መጻፍ ትችላላችሁ። ሀሳብ አስተያየታችሁን ኮሜንት ላይ ማድረግ አትርሱ። እንግዲህ ዛሬ ይህንን ሀሳብ ልናነሳ የወደድነው እስካሁን ድረስ እየተሸወዱ ስለሚገኙ ነው። የአረብ ሀገር እህቶች ወይም የማዳም ቅመሞች አስቴላው እየተሸወዱ ይገኛሉ። የሆነ አንድ ወጠምሻ የሆነ ወንድ እዚህ ኢትዮጵያ ይኖራል። ከዛ ቁጭ ብሎ ይቀለባል ማለት ነው። በቃ አገባሻለሁ የሚል ቃል ይገባላታል፣ ወይንም ደግሞ አግብቷታል። እንደዚህ አይነት ነገር ከዛ በኋላ እሱ ምንም ስራ አይሰራም። ቁጭ ብሎ በቃ ሲቀለብ ይኖራል። ከዛ ያገባኛል የማን ችግር ነው ብለህ ታስባለህ? እሱ ላይ ነው ልንመጣ ነው። እሷ ያገባኛል ብላ ነው የምታስበው። እና ልክ ከዛ ኢትዮጵያ ስትመጣ እሱ ብሩን አጠፋፍቶ ስልኩን አጠፋፍቶ ይልባታል ማለት። ይህ ስቶሪ በተደጋጋሚ በጣም አብዛኞቻችን ላይ የሚሰማው ነገር ነው። የማን ጥፋት ነው ብለህ ታስባለህ ብለሽ ነበር። የመጀመሪያው የእሱ ጥፋት ነው፣ ምንም ጥያቄ የለውም። እንደዚህ አይነት ልክስክስ ወንድ እኛን አይወክለንም፣ እኛ ወንዶችን አይወክለንም። እንደዚህ አይነት ወንድ ወላሂ በጣም ላላ ብዬ ነው የምጠላችሁ እንደዚህ አይነት ወንዶች። በዚህ አጋጣሚ ቪዲዮ የምትመለከት ከሆነ ይሄ ወንድ ነው ብዬም አላስብም። ምክንያቱም የሴት ልጅን ገንዘብ መብላት በጣም ያቅለሽልሻል። ወላሂ እሷ ላቧን እንደዚህ ጠፍ አድርጋ አረብ ሀገር ማዳሟ ጮኻባት ምን ብላት ወላሂ ላይፍ ማጣጣም እየቻለች ላይፍ ተታሄዳ ነው እንግዲህ እዛ እየደከመች እየለፋች ያለችው ምንም ሳይሰቀጥጠው ብሩን ቆይ ሴቭ ላድርግልሽ ወይንም ደግሞ ለእናትሽ ቤት ልስራልሽ እያለ ተቀብሎ ባሉ ከዛ ወላሂ ትስታለች። ብዙዎቹ እንዴ ያው እድሜዋን በሙሉ ያካበተችውን ሀብቷን ነው እሱ ስታውል ነበር። የመጀመሪያው ጥፋት የሱ ነው። ግን አሁን ደግሞ የነሱ ነው ማለት ጀምሬያለሁ። አሁን ደግሞ በደንብ እየተወራበት ያለ ነገር ነው። ከዛ አሁን ላይ ምስቲል እንደዚህ ያደረገች ያለች ሴት ከሆነች ደህና ናት እቺ ሴት ምናምን የሚለው ነገር ጥያቄ ውስጥ ያስገባል። ይሄ ምንም ጥርጥር የለውም። ምክንያቱም አሁን እንደምናውቀው ነው በደንብ ይሰማል እንደዚህ አይነት ነገር። ከዛ የብዙ ሰዎች ይሄ አሁን ስለዚህ ማያቅተዋል ብዬ አላስብም። አረብ ሀገር ሄደች ሴት እዚህ ባል አላት ማለት ኦኬ ይሄ ሰውዬ ምንድነው የሚሰራው ምናምን ቶሎ ብሎ እንደው ቤተሰብ ጀርባውን ነው ማጥናት የሚጀምረው። ስለዚህ እንደዚህም ሆኖ ግን ስቲል በእንደዚህ አይነት ነገር የምትሸወድ ሴት ካለች ኮምፕሊትሊ ጥፋቱ የሷ ነው ብዬ ነው የማስበው። ምክንያቱም አሁን በደንብ እናውቃለን እንደ በፊቱ አይደለም። በሶሻል ሚዲያ ምክንያት ብዙዎቻችን ብዙ ነገር የተበሉ ሰዎች ምናምን ስለምናይ እድሜያችሁን በሙሉ የለፋችሁበት ገንዘብ ማለት
ደግሞ የሚገርመኝ ትንሽ ጊዜ አይደለም የሚቆዩት ይሄዱና በቃ የሆነ በጣም ትንሽ አመት ማገኘው 4 አመት ነው በቃ በጣም በትንሹ ተብሎ 4 አመት ይሰራ ሰው እስካሁን ድረስ የጠየቅኩት ሰው ሳገኝ 4 አመት ምናምን በቃ በጣም ትንሹ ማለት ነው። ከዛ 10 ምናምን አመት 7 አመት ምናምን በጣም ብዙ ነው። በጣም እዚህ በጣም ብዙ መኖር ትችሉ ነበር። ግን ችግር የለውም እዛ ሄዳችሁ አትሊስት ያውላ እድሜያችሁን የፈጃችሁበትን ነገር እንደዛ ላዋችሁን ያንጠፈጠፋችሁበትን ነገር ሁሉ አለማግኘት ደግሞ በጣም ከባድ ነገር ነው። በአንድ ሰው ምክንያት የዛን ጊዜ መጠንቀቅ እየተቻለ እንዴት ነው የዛን ጊዜ እሱ ልክ ገንዘብ ላኪ በአንድ ጊዜ ተነስተን አይ ለምንድነው ገንዘብ ምልክል ምናምን ተጣሉ እያልን አይደለም። ግን ለምንድነው እሱስ ገንዘብ የሚጠይቀው አንድ ነገር ነው። እሱስ መስራት የለበትም ወይ? እሷ እኮ የእነሱን ህይወት ለማቃናት ነው ዘይደችው አይደል? እሱ እዚህ ምን እየሰራ ነው እንዴ? እሱ ስለነሱ ህይወት ምን እያበረከተ ነው? እሷ ብቻ እኮ ግዴታ የለባትም። ሲሆን እንደውም ወንድ ልጅ ነበር አይደል ይሄን ነገር መስራት የነበረበት። ኦኬ ፋይን ሄዶ ይተጋገዙ። እሱ እዚህ ምን እየሰራ ነው? የእሷ ገንዘብ ብቻ እየመጣ እሷ ብቻዋን እዛ ደግሞ ከስራዎች ሁሉ በጣም ከባዱን ስራ ነው እየሰራች ያለችው። የሰው ሀገር መኖሯ በራሱ ሌላ ነገር፣ ሴት ልጅ መሆኗ በራሱ ሌላ ነገር። ከዛ ደግሞ የሰው ሀገር ሰዎች ናቸው እያሰሯት ያሉት። ብዙ አይነት ቻሌንጅ ነው ያለው። ከዛ ያ ሁላ ነገር የለፋችበት ያ ሁላ ድካሟ ገደል አንደኛ እሱን ማጣቷ በራሱ ይሰብራታል። ምክንያቱም ይሄን ሰውዬ አምና ወዳው ባለቤቴ ብላውን አይደል ገንዘብ የምትልክለት። ይሄን ሰውዬ ማጣቷ በራሱ እሱ ላይ እምነት ማጣቷ በራሱ በጣም የሚሰብራት። ሴት ልጅ ደግሞ አንድ ጊዜ በቃ ችግር አለብን መሰለኝ የሆነ ነገር እንትን ካለን በቃ ምናምነው ነገር አለ። እሱም ነገር ይመስለኛል ያ ሁሉ ገንዘብ አሳልፋ እስከመስጠት ድረስ የሚያደርሳት እና እንዳልኩት ገንዘቧን ማጣቷ ሌላ ጣጣ በጣም ትልቅ ስብራት፣ ከዛ ደግሞ እሱ ማጣቷም ሌላም ትልቅ ስብራት ነው። ስለዚህ ይሄ ሁላ ነገር ለምን መጣ? አሁን ላይ በደንብ አዌርነሱ አለን። እንደገና ደግሞ ቤተሰብ የሚመክራል አይደለ? ለምንድን ነው የማንማረው? በቃ በዚህ ሰዓት የምትበላ ሴት በጣም ይቅርታ ግን ሙሉ ችግሯ ይሷ ነው ብዬ ነው ማስበው። ምክንያቱም በደንብ ማወቅ አለባት። ከዛ ደግሞ በደንብ ብዙ የሚያሳውቁ ሰዎች አሉ። በጣም ብዙ መካሪ በዝቷል። ብዙ እህቶቻችን እስከዛሬ የተበሉት ይበቃል። ይሄኔ ነገር ምለው ማለት ነው። እስከዛሬ ያላችሁት እንግዲህ አላህ በወጣ ይተካላችሁ፣ በተሻለ ነገር ይተካላችሁ። በጣም ከባድ ነገር ነው። በእርግጥ ሰው ማመን እንዴት ነው? አንተ የምትታመነው ሰው ስታምን ነው በቃ ማመንህ። ከዛ ደግሞ አገባሁኝ ሰውዬ ኦልሬዲ ኒካህ አስራል በቃ ሐላልህ ነው። ስለዚህ ገንዘብ አልክም ማለት ነው ከባድ ነው። በቃ እዚህ የሆነ ነገር እየሰራው ዞሮ እኮ ለኔ ልበላበት ልጠጣበት ላኪልኝ እኮ አይደለም ይላል አይደል? ያ ሰው ያጀጅሎ ሲልክልህ ሲጠይቃት ለገባሽ ስለሆነ ለምን ቤት እየሰራን በቃ ያሟላው ምናምን። ከዛ ግን እሱ ሌላ ነገር ነው የሚያደርግበት። ከዛ የእሷ ማመን በቃ ጥያቄ ውስጥ አይገባም። ምክንያቱም የሰውዬ ባሏ ነው። ስለወደፊታቸው ቤታቸው በፍቅር ስለሚታወሩ አይመስልሽም? አንድ ፍቅር ነው። ከዛ ሁለት እኔ እምነትም ነው። በጣም ኦቨር ሰው ማመን ይመስለኛል። እምነት ላይ ለምጣልሽ ምን መሰለሽ እንደዚህ አይነት ነገር የሚያደርጉ ሰዎች ምን አይነት ወንዶች እንደሆነ ታውቂያለሽ? በጣም በሚያሳዝን ሁኔታ ይሄ ይታወቃሉ፣ ሚዲያ ላይ ይታወቃሉ ምናምን ተብሎ የሚታሰብ መልካም ናቸው፣ ሃይማኖተኛ ሰው ነው ምናምን ተብሎ የሚታሰብ ሰው አለ። እንደዚህ አይነት የሶሻል ሚዲያ ሰዎች ናቸው ብራቸውን ቅርጥፍ አድርጎ የሚበላቸው። ምክንያቱም እሷ የምታውቀው ስለ ሃይማኖት ጥሩ ነገር ሲያወራ ነው ምናምን ነገር ያ ቀሰናይ ባህሪውን ነው የምታውቀውና ከዛ እንግዲህ ይጅ ያነሳታል ምናምን ነገር ቴሌግራም ላይ ምናምን ነገር ያወራሉ ምናምን ነገር ያው ታዋቂ መሆኑን ደግሞ እሷ ትወደዋለች። ሴት ልጅ በተፈጥሮ አረብ ሀገር ያለች ብቻ ሳይሆን የትም ሀገር ያለች ሴት ታዋቂ ወንድ ትወዳለች፣ ምንም ጥያቄ የለውም። እና እምነትም ደግሞ ይኖራታል ታዋቂ ስለሆነ ምናምን ይሄማ ዝኔ ምናምን ይሄ እውቅኔን ምናምን ነገር ማበላሸት አልፈልግም ይላል። እምነት ቦታ ላይ የሚሰራ ሰው ከሆነ በቃ የምርም አላህ የሚፈራ ነው የሚመስላት። ትክክል። በቃ የምርም አላህ ከበስተጀርባ ያለውን ማንነቱን አታውቅም። ይሄንን ነገር ነው በጣም በሚያሳዝን መልኩ እንደዚህ አይነት ሰው ነው ጭርግ እንደሚያደርጋቸው። እኔ አሁን ማቃቸዋለሁ፣ ስም መጥራት አልፈልግም። በርካታ የእምነት ቦታ ላይ አሉ ብለን የምናስባቸው ምናልባት ይህንን ቪዲዮ ሲመለከቱ ራሳቸውን የሚገመገሙ በጣም የብዙ እህቶች እንባ ያለባቸው ሰዎች አሉ፣ በጣም በሚያሳዝን መልኩ ማለት ነው። እና አትሸወዱ። በቃ ይሄ እንደዚህ ሳሊህ መልካም ሰው ምናምን ነገር መስሎ ሲቀርባቸው አትሸወዱ። የሆነች ጥያቄ ሲያነሳ ለምን ማለት አለባቸው። ምክንያቱም ቀስ ብሎ ነው በሲስተም ነው የሚገርምሽ። ምን ይላሉ መሰለሽ ለምን ጠፋ ይሆን መቼ ሲያወራሉ አንዱ ለካ 3 ቀን ምናምን ያወራሉና ጠፋ ይላል። ደግሞ የዋህ ናቸው። እኔ እዛ ስቴድ ለምንድን ነው እንደዚህ የምትሆኑት? ከዛ ልንገርሽ ለምን ጠፋ ምናምን ነገር ይባላል። እሱ ምን እባክሽ ስልኬን እኮ ታክሲ ውስጥ ወይ የሆነ ወይ ባጃጅ ውስጥ ጥዬው እኮ እናች በማይመች ስልክ ነው ራሱ እያወራሁሽ ያለሁት ምናምን ነገር
ነው እንዴ ምናምን ነገር ትል ወይኔ ልላክልህ ምናምን ነገር ትላለች። በቃ እሱ እኮ ነው ችግሩ። በቃ ከዛ እሱም ሼማ ይዞ ካላስቸገርኩሽ አይነት ነገር ይላል መጀመሪያ ላይ ትልካለች እቺ ምስኪን ሴት። ከዛስ ቀስ እያለ ምናምን እቺ የሆነ ፎቶ ይልክላታል ለሚያምር በቃ የሆነ የፓኪስታን የሆነ የሚመስል ጀለባ ምናምን ነገር ሊሆን ይችላል። እቺ ነገር አለች እንዴ እዛ እናንተ ሀገር ምናምን ነገር ብሎ ይጠይቃል። ከዛ አለ ቆይ ምናምን ብላ አንድ አይደለም በተለያየ አይነት 3 ከለር ምናምን ልትልክለት ትችላለች። ከዛም የሆነች ብር እኮ አጠረችኝ እስቲ ቆይ መመልስልሽ ብድር መመልስልሽ በተለይ እቺ ብድር እንዲህ እያለ እያጃጃለ አንተ ምን ነው ይሄን ያህል ኤክስፒሪየንስ አለ በልታል እንዴ እንዳትሉኝ ባይሆን እኮ ኢቭን እንዳለ ቴክኒኮቹን ሁላ ያውቃል ወላሂ ሲባል የሰማሁት ነው። እኔ እንዲህ ተደርግ ያለው በላይ እየነገረች በጣም በቃ ሼም እያያዘኝ ነው ያዳመጡት ወላሂ ላዝም። ምክንያቱም ከሱ አልጠብቅም በጣም በቃ የሃይማኖት እንትን ላይ ያለ ሰው ነው ምናምን ነገርና ወላሂ ሼም ይዛል ሰው እና እስከ መቼ እንደዚህ አሁን ይሄን እንደዚህ ግልጽልጽ አድርጌ የምነግራችሁ ስሙ እስኪቀረኝ ድረስ የምነግራችሁ ለምንድን ነው አሁንም እንዳይደገም ነገ ከነገ ወዲያ ያገባኛል ብላችሁ አስባችሁ ኸይረ ነገር አስባችሁ እኮ ነው ለሐራም ምናምን ነገር አስባችሁ እንዳልሆነ እኮ ይገባኛል። አንዳንዶቹ ደግሞ ምን ያደርጋሉ መሰለኝ ሰሙኝ እንደዚህ ታዋቂ ምናምን ያልሆኑ ሰዎች ደግሞ ምን ያደርጋሉ መጥፎ ፎቶ ይይዙባቸዋል። ፍቅር ላይ ሲሆኑ ምናምን ነገር መጥፎ ፎቶ ያስልኩና ምናምን ነገር መጥፎ ፎቶ ይይዙባቸዋል። የራቁት ፎቶ ከዛ እሱ መያዣ ይሆናል። አለቀ ወጥመድ ውስጥ ገባች። ብዙ ሴት ራስን እስከ ማጥፋት ደረጃ ድረስ የሚደርሱት በእንደዚህ አይነት ምክንያት ነው። ፖስት ትልሻለሁ ብር ካላስገባሽ ፖስት ትልሻለሁ ምናምን ነገር ተሳቃ ነው በቃ የምትኖረው። የቅርብ ጊዜ እንደውም ቲክቶክ ላይ እኮ ረዋን ነው ምናምን የምትባል አስታውሽ አይደለም እንግዲህ በጣም ተጨንቃ ምን ብላ ምናምን ነገር ማለት እሷ እንደውም እኮ እዛ ያሉ ሰዎች ናቸው አይደል እንደዛ ያደረጉት ባለ ምናምንም አይደለም እዛ ያሉትም ሰዎች ናቸው እንደዛ ያደረጉት። እና ማንንም ትረስት አታድርጉ። ሲጀምር እንደዚህ አይነት ነገር መላክ ተገቢ አይደለም። አይኖ ፍቅር ምናምን አውሯችሁ ምናምን ነገር ሊሆን ይችላል በቃ ማገባው ሰው ነው ምናምን ግን ልክ አይደለም ሲጀምር። ኢቭን ለባለቤት እንኳን እንደዚህ አይነት ነገር መላክ በሶሻል ሚዲያ ምናምን ነገር ሶሻል ሚዲያ እንዴት አምነን ነው እናውቀዋለን። ሶሻል ሚዲያ ነገር ከነጉዳ ጉዳችን ሊዘረግፉ ይችላልና ከልክ ያለፈ እምነት ነው እኔ የሚመስለኝ። በቃ ፍቅር አይኑራችሁ አታግቡ ባል አይኑራችሁ እያለን አይደለም ይኑራችሁ። በዛው ልክ እኮ መልካም ወንዶች እኮ አሉ እስከመጣ እንዳለው ብዙ ነገር አስተካክሉ ምናምን። ግን ምንድነው እናንተ እላፊ የዋህነት አታብዙ። በጣም የዋህነታችሁን ቀንሱት። በጣም የዋህ ስለምትሆኑ ነው። ለምንም ብላችሁ አስቡ። ኦኬ ይሄ እንደዚህ ያደረኩ ነው ለምን ከዛ ይሁን ሰዓት ላይ ይሄ ነገር ባጣውስ እኔ ምንድነው የሚሆነው መውደቂያ የት ነው ይሄ ሰውዬ ማን ነው ምንድነው አውቀዋለሁ ወይ በደንብ ምናምን የሚለውን ነገር ላይ በደንብ ማስመር መቻል አለባችሁ። የዋህነት ነው በቃ ከፍቅርም በዘለለ ፍቅር ሌላ ነገር ነው። ያን ሰውዬ አትውደዱት ከሱ ጋር ጥሩ ጊዜ አይኖራችሁ ምናምን እያልን አይደለም ባለቤታችሁ ነው። ግን መልካም ግንኙነት እንዳላችሁ ሆኖ ከዛ ለሱ ጋምተን ይሄን ነገር መረዳት አክሴፕት ማድረግ አይነት ሰው ከሆነ መጀመሪያም ጤነኛ ሰው አይደለም ማለት ነው። ማለት እኔ ገንዘብ አልልክም ገንዘብ እኔ ጋር ይሆናል ያው ስመጣ አንተም ስራ እኔም ስመጣ አንተ እንላለን ምናምን ነገር የሚለውን ነገር አክሴፕት ማድረግ ከሆነ መጀመሪያም ጤነኛ ሰው አልነበረም። ለብርሽ ብሎ ብቻ ነበር የቀረበሽ ማለት ነው። ስለዚህ ከእንደዚህ አይነት ሰው ጋር ቀድመሽ ለምን ሲልሽ አይ ለምን አመላከም አለብሽ ነው ያለሽ ለታ ነው በቃ ከዚህ ሰውዬ ጋር ችግር መታት። ግን በጣም ጤናማ ሰው ከሆነ ግን ኦኬ ችግር የለውም አንቺ ጋር ይሁን ከዛ እኔም እሰራለሁ አንቺ የሚያይሹን ያክል ይዘሽ ትመጫለሽ እኔም የያዝኩትን ይዤ እመጣለሁ ከዛ በኋላ ይዛኔ አብረን መሆን እንችላለን ይላል እንደዚህ አይነት ሰው። እና እንደዚህ ነው በደንብ ብልህ መሆን መቻል ያለባችሁ። ያ ሁላ ጊዜ ለፋችሁበት ደማችሁን ላባችሁን ያፈሰሳችሁበት እድሜያችሁን የጨረሳችሁበትን ገንዘብ እኔ እንጃ ወላሂ በጣም የሚያመኝ ለዛ ነው። ለምን በማይሆን ነገር ታጡታላችሁ? በጣም ከባድ ነገር ነው እንዴ እድሜ ቀላል ነገር አይደለም። በዛ ላይ ደግሞ ሴት ልጅ ሆና ከዛ ደግሞ እዛ የሚገጥማት ነገር አለ እንዴ እስከሆነ ጊዜ ይሄ ስራው እስኪገባት ቋንቋው እስክትለምድ ምናምን ያለው ነገር የነሱ ማመነጫጨቅ። በርግጥ ደህና ሰዎችም አሉ መልካም ማዳሞችም አሉ። ግን በዛው ልክ ደግሞ መጥፎ ሰዎችም አሉ። የነሱን ባህሪ ሁላ ችላ የነሱን ጩኸት የነሱን ከባድ ንግግር ችሎ ለዚህ በቅቶ ከዛ ግን ባለቀ ሰዓት በጣም ከባድ ነው። የዛን ጊዜ ልክ ብሩ የለም የተባለ ጊዜ ጉልበት ላይ ኖራት ይችላል እንደ በፊቱ ሰርታ ማምጣት ትችላለች። እቺ ሴትዮ ሰርታ ምን ላይ ነው የምትወድቀው? ምንድነው መጨረሻዋ የሚሆነው? ከባድ ነው ወላሂ። ብቻ ጠንካራ ሁኑ፣ ብልህ ሁኑ፣ አስተዋይ ሁኑ፣ የዋህነት አታብዙ።
የሰራችሁትን ነገር በደንብ ያዙ። ከዛ ደግሞ ዱዓ አድርጉ። አላህ ሁሌም ቢሆን መጥፎ ሰዎችን ካጠገባችሁ እንዲያርቅላችሁ። በተረፈ አላህ ይጠብቃችሁ። አሚን አሚን። በዚህ አጋጣሚ ግን ይህንን ስናወራ ይህንን ቪዲዮ የሚመለከቱ በርካታ ሰክሰስ ያደረጉ አረብ ሀገር ሊሆን ይችላል ወይም ደግሞ ከአረብ ሀገር ውጭ ያሉ እህቶች ወንድሞች እንደሚኖሩ ተስፋ አደርጋለሁ። ኮሜንት ላይ እንደውም ስንት ዓመት የት ሀገር እንደኖራችሁና እስካሁንስ ምን አቺቭ እንዳረጋችሁ ገጠመኛችሁን ምን እንዳሳካችሁ ምናምን ነገር ብትጽፉልን ደስ ይለኛል። ማለት የሆነ ጊዜ እንደዚህ ብዬ ጠይቄ ቀለም ሚዲያ ላይ በጣም ደስ የሚል ነገር አየሁን። ከዛ ባሻገር ደግሞ ያው የሚያሳዝኑ ነገር ተመልክቻለሁ። አንዳንዶቹ 10 ምናምን ዓመት ቆየሁኝ ግን እስካሁን ድረስ ምንም ነገር የሚሉ አሉ። አንዳንዶቹ ደግሞ ቤት ሰርቼ መኪና ገዝቼ አልሐምዱሊላህ ምናምን ትላለች። ወይኔ እንዴት ደስ እንደሚል እነሱን ኮሜንቶች ስመለከት በሱ ቪዲዮ የእውነት በጣም ነው ደስ ያለኝና እዚህ ብላይ እስቲ የእናንተን ሀሳብ ብትገልጹልን ደስ ይለኛል። ምን አቺቭ አደረጋችሁ? ምን ያህል ዓመት ቆያችሁ? የት ሀገር ነው ያላችሁት? እሱን ብትጽፉልን ደስ ይለኛል። ብቻ ወደ ማጠቃለያው ስንሄድ በቃ ሰው ገልጸዋል። ጥሩ አድርጋ አትሸወዱ፣ የዋህነት አታብዙ፣ ለራሳችሁ ተጨነቁ፣ ለራሳችሁ አስቡ። ለራሳችሁ ስትኖሩ ነው ለሌላ ሰው ማኖር የምትችሉት እና ኢቭን ለቤተሰብ በጣም እንግዲህ ቅርባችን ቤተሰብ ነው አይደል? እናት አባት ነው ማድረግ አለብን። ምንም ጥያቄ የለውም። አታደርጉ እያልኩ አይደለም። ነገር ግን ሁልጊዜ ለነሱ ብቻ እያደረግን እኛ ሆና መቅረት የለብንም ማለት እንደውም በዘላቂነት የእነሱን ሀቅ ለመወጣት ከፈለገን እኮ እኛ ፋይናንሻሊ ስትሮንግ መሆን አለብን። በገንዘብ አቅም ጠንካራ መሆን አለብን። ያ እንዲሆን ምንድነው በቃ የተወሰነ እየሰጠን ሴቭ እያደረግን ምናምን ነገር አትሊስት የሆነ ሀገር ስንመጣ ምናምን ነገር የሆነ ንብረት ነገር ገዝተን ምናምን ነገር እያከራየነው ሊሆን ይችላል። ምን ብቻ የሆነ ቢዝነስ ጀምረንበት ምናምን ከዛ ቢዝነስ ላይ ለወላጆቻችን ብንደጉም ነው በማያቋረጥ ነገር ጥሩ የሚሆነው። አለበለዚያ ግን ለነሱ እየሰጠን ምንም ሴቭ ሳናደርግ ምናምን ነገር ገንዘባችን ጠቅላላ ወላጆች ጨርሰን ከዛ ኋላ እንዴ ወደ መጥላትም ይኬዳል። ወላጅን ወደ መጥላት ለኔ ኢቭን ልንጦራቸው የሄድከውን ቤተሰቦችን መልሰህ መተህ ሸክም ነው የምትሆንባቸው። ሸክም ትሆኝባቸዋለሽ። እሱ ብቻ ሳይሆን ጥላቻም ይመጣል። በቃ እነሱ እኮ ለኔ ያዝኑልኝም ለኔ ቢያዝኑልኝ ኖሮ ሴቭ እንዳደርግ ያደርጉኝ ነበር የሚሉ ሀሳቦች ምናምን ይመጣሉ። ከረፈደ መንቃት ነው። እንደዛ ሊሆን ስለሚችል በቻላችሁት መጠን ራሳችሁን ቆጥቡ። ራሳችሁን ያላችሁትና በደንብ ሴቭ እያደረጋችሁ መኖር አለባችሁ የሚል ሀሳብ አለኝ። እናንተን ሀሳብ አስተያየት ኮሜንት ላይ ብታሰፍሩ ደስ ይለናል። የኛ ሀሳብ ይሄ ነው። ሌላ የምትጨምሩ ነገር አለ? ሰው በቃ ጨርሻለሁ ያልኩትን እንደነገርኳችሁ ነው። ሁሉም ሰው መጥፎ ሰው እያልን አይደለም። በዛው ልክ ጥሩ ሰዎች ያሏቸው ሰዎች አሉ። ለነሱ አላህ ይጨምርላቸው። ግን እስካሁን ድረስ እየተጎዳችሁ ላላችሁ ማጆሪቲው እየተጎዳ ያለ ሰው ነው ያለውና እየተጎዳችሁ ላላችሁት አትጎዱብን ነው እያልን ያለ ነው። ለዛሬ እንግዲህ ያነሳነው ኢሹ ይሄንን ይመስል ነበረ። በቀጣይ እንግዲህ እንደ ሁል ጊዜው እንድንወያይበት የምትፈልጉትን ርዕስ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ገጠመኞቻችሁን የአረብ ሀገር ገጠመኞቻችሁን ኮሜንት ብታደርጉልን እጅግ በጣም ደስ ይለናል። ይሄን ቤት ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት ማድረግ እንዳትረሱ፣ ላይክ ሼር ማድረግም እንዳትረሱ። ለዛሬ የነበረን ቆይታ ይሄንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።